ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የሪሜዲያል ባዮሎጂ የዩኒት 1 ፓርት ቀጣዩን ፓርት እንመለከታለን። ከዚህ በፊት the science of biology ከሚለው ምዕራፍ የሳይንቲፊክ ሜተዶችን እስከ 5 ያሉ ስቴፖችን ተመልክተናል። አሁን ደግሞ ቀጣዩ drawing conclusion ማለትም ዳታ አናሊሲስ ከሰራን እና አናሊሲስ እና ኢንተርፕሬቴሽን ከሰራን በኋላ ቀጥሎ የሚመጣው conclusion drawing conclusions or generalizations require careful and objective analysis of the data gather ያደረግነውን የሰበሰብነውን ዴታ conclusion በምንሰራ ጊዜ ፋይናል ስቴትመንት ነው ወይም አጠቃላይ ጀነራላይዜሽን ነው based on data analysis ወይም እኛ በሰራነው ዳታ አናሊሲስ መሰረት ማለት ነው። ስቴፕ 5 ላይ ዳታዎችን አናሊሲስ እናደርጋለን ኢንተርፕሬት እናደርጋለን ብለናል። ሶ እነዚህ ዳታዎችን ፋይናል ስቴትመንት የምንሰጥበት ነው ማለት ነው። ያን ስናደርግ ምንጊዜም ጥንቃቄ የሚያደርግ ያለብን ኦብጀክቲቭ መሆን መቻል ይኖርብናል፣ ታማኝ መሆን መቻል ይኖርብናል። የግድ እኛ ከሰራነው ወይም እኛ ካስቀመጥነው ሃይፖቴሲስ ወይም መላምት ጋር መመሳሰል አለበት ብለን ባያዝድ ማድረግ የለብንም። ፋክቶችን ማስቀመጥ ወይም ፊገሮችን አናሊሲስ ላይ ያገኘናቸውን ፊገሮች በግልጽ ማስቀመጥ እና ባያዝድ አለመሆን በጣም ወሳኝ ኦብጀክቲቭ መሆን ያስፈልጋል። ምክንያቱም ይሄ ወሳኝ ነጥብ ነው። ኮንክሉዥን በምንሰራ ጊዜ ሜቢ የኛ መላምት ወይም ሃይፖቴሲሳችን ሪጀክት ሊደረግ ይችላል ወይም ሳፖርት ሊሆን የሚችለው እዚህ ስቴፕ ላይ ስንደርስ ነው። ሰው እዚህ ጋር ጥንቃቄ ማድረግ። ሌላው ሰባተኛው ስቴፕ የሚሆነው ደግሞ ቲዮሪ ፕሪንሲፕል ፋክት ኤንድ ሎ እንዴት ነው እነዚህ ሳይንቲፊክ ስቴፖችን አልፎ ከመጡ በኋላ ወደ ቲዮሪ ፕሪንሲፕል ፋክት እና ሎ የሚያድጉት ስንል ቲዮሪ ጀስት ከሃይፖቴሲስ ከፍ ያለ when a given hypothesis has been tried or tested in many times by independent investigations and are found to be acceptable, it is no longer a hypothesis but it becomes a theory. በተደጋጋሚ ይሄ እነዚህ አራቱም ደረጃ በደረጃ ነው። አንድ ነገር ቲዮሪ ከሆነ በኋላ ፕሪንሲፕል ይሆናል። ቲዮሪ የምንላቸው ከሃይፖቴሲስ ከፍ ያሉ ሃይፖቴሲስ ከዚህ በፊት ቴስተብል ወይም ቴንታቲቭ ገስ ነው፣ ኤዱኬትድ ገስ ነው ብለናል። ይሄ ደግሞ ቲዮሪ የምንላቸው ከፍ ያሉ በብዙ የተለያዩ ሳይንቲስቶች ኢንዲፔንደንትሊ ተደጋጋሚ ሙከራ አድርገው ወይ ኤክስፐሪመንት አድርገው ቴስት አድርገው ከፍ ያሉ ወይም ተቀባይነት ያገኙ ሲሆኑ ነው። ከዛ በኋላ ፕሪንሲፕል የምንላቸው ደግሞ ሞር ከፍተኛ ኮንፊደንስ የሚሰጡን ነው። ብዙ ጊዜ ግን ከቲዮሪ እና ሎ ጋር እናመሳስለዋለን፣ ግን ቀጥሎ የሚመጣ ስቴፕ ነው። ከፍተኛ ነው ግን ከቲዮሪ ኮንፊደንስ ወይም ስትሬንግቱ ከፍ ያለ ነው። ከዛ በኋላ ፋክት አለ። ፋክትም ከፕሪንሲፕል ከፍ ያለ ነው፣ እውነታ ማለት ነው። ተደጋጋሚ ሆነ ቴስት ከተደረገ በኋላ ያ ነገር ተቀባይነት እንደ እውነት ተቀባይነት ሲያገኝ፣ ለምሳሌ ምድር ትዞራለች ምናምን እንላለን አይደል? ያ አሁን ፋክት ነው። ምክንያቱም ተደጋጋሚ ሆነ ቴስት ተደርጎ ወይም ኤክስፐሪመንቶች የተረጋገጠ ሲሆን ወደ ፋክት ይሆናል። ከዛ በኋላ ደግሞ ወደ ሎ በሆነ ሰርከምስታንስ ወይም በሆነ ኮንዲሽን ላይ ሰርተን ኮንዲሽን ላይ አልዋይስ ትሩ የሆነ ነገር ደግሞ ወደ ሎ ያድጋል። ይሄን ባለፈው በደንብ ተወያይተናል። ሰው ቲዮሪም ከሃይፖቴሲስ ከፍ ያለ ብዙ የተለያዩ ሳይንቲስቶች ኢንዲፔንደንትሊ ኢንቨስቲጌሽን አድርገው ኮንሲስተንት በሆነ መልኩ ሳፖርት ከተደረገ ሙከራ ማለት ነው። መጨረሻ ላይ አክሰፕታንስ ካገኘ ወደ ቲዮሪነት ያድጋል ማለት ነው። ከሃይፖቴሲስ a theory is a hypothesis tested to be true. Theory የምንለው a theory is open to test, revision and tentative acceptance or
ሪጀክሽንስ ይለናል። እንግዲህ ምንድነው በባህሪው ቲዮሪ ወይም ጽንሰ ሀሳብ የምንለው እውነት እንዲሆን በተደጋጋሚ በተለያዩ ሳይንቲስቶች ምን መሆን አለበት? ቴስት መደረግ መሞከር አለበት። በተጨማሪም ኦፕን ለቴስቶች ለሙከራዎች ምንጊዜም ቲዮሪ ክፍት ነው። እንደሎ ይሄ ከፍ ያለ ሳይሆን እኛ ሪጀክትም ሊደረግ ስለሚችል ምንጊዜም ለሙከራዎች ኦፕን የሆነ ነው። ለሪቪዥን ቴንታቲቭ አክሰፕታንስ ወይም ለሪጀክሽንም ኢቭን ሪጀክትም ሊደረግ ይችላል። ማለትም አንድ ቲዮሪ የመጨረሻ አይደለም ወይም የማይቀየር እውነታ ነው ብለን የምናስቀምጠው አይደለም። አዲስ ነገሮች ሲገኙ አዲስ መረጃዎች አዲስ ቴስት ተደርጎ አዲስ ኤቪደንሶች ምናምን በሚገኙ ጊዜ አጀስት ሊደረጉ ይችላሉ። ኢቨን ሳምታይምስ እንዳልነው ሪጀክትም ሊደረጉ ይችላሉ ማለት ነው። እነዚህ ቲዮሪ የነበሩት እንደ ምሳሌ ቲዮሪ ኦፍ ኢቮሉሽን የዝግመተ ለውጥ ቲዮሪ ምናምን እንደ ምሳሌ መውሰድ ይችላል። ለምሳሌ በጊዜ ሂደት የኢቮሉሽን ቲዮሪ በተለይም ከዲኤንኤ አዳዲስ ከጄኔቲክስ ኮንሰፕት በደንብ ከማደግ ጋር የፎሲል ፊውሎች አዳዲስ ኤቪደንሶች ሲመጡ ምናምን ሪቫይዝ እያደረገ ኢቨን ሪጀክት የሚደረግ ይሆናል ማለት ነው። ቲዮሪዎች በአጠቃላይ በጽንሰ ሀሳብ ደረጃ እዚህ ጋር እንደተቀመጠው ቲዮሪ ኦፍ evolution has changed over a period of time. At time discoveries are made much earlier but take the form of a theory after subsequent findings only. Example, Robert Hooke discovered cell in 1665 but the cell theory was fundamentally formulated by Sheldon and Sheen Sheldon and Schwann by in 1838 up to 1839 ይህኛውንም እንደ ምሳሌ አንዳንድ ጊዜ በመጀመሪያ ለምሳሌ የአታይም ዲስከቨሪስ እነዚህ ሪጀክት ሊደረጉ ይችላል። ሰብስቲንት የሆነ ተደጋጋሚ ውጤቶች በሚመጡ ጊዜ ለምሳሌ የሮበርት ሁክ ለመጀመሪያ ጊዜ ሴልን ያገኘው 1665 ላይ ነበር። ያ ወደ ቲዮሪነት ሊመጣ እንግዲህ ሴል ቲዮሪ የሚለው በሽላይድን እና ሽዋን ፕሮፖዝ የተደረገው የሴል ቲዮሪ ሲያድግ 1838 እስከ 1839 ከመቶ ዓመታት ከ170 ዓመት በላይ በኋላ ነው ኢነፍ የሆነ ኤቪደንስ ነገሮች ከመጡ በኋላ ነው በዚህ መልኩ ማደግ የቻለው ማለት ነው። ሶ የጊዜ አንድ ኦፕን ይሆናል ጠቅላላው ተደጋጋሚ በሆነ መልኩ ለሙከራ ለሪጀክሽን ኦፕን ነው ለሪቪዥን ኦፕን ነው ቲዮሪ በባህሪው። when a theory has proved invariable under all circumstances or such variations are systematic and predictable then it may be accepted as fact, principle or law ተደርጎ ይወሰዱ ይችላሉ ማለት ነው። በመጨረሻ ላይ ተደጋጋሚ ሆነ ኢንቫሪያብል ስንል የማይቀየር ሆኖ ወይም ቫሪዬሽኑ ምን አይነት ሲሆን such variation are systematic and predictable አንዳንድ ጊዜ ቫሪዬሽን ኖሮችም ሲስተማቲክ ወጥ በሆነ መልኩ የሆነ ሲስተማቲክ ፓተርን ያለው እና ፕሪዲክተብል ቫሪዬሽኑ ፕሪዲክት መደረግ የሚችል ከሆነ ወደ ምን ያድጋል? ወደ ፋክት ፕሪንሲፕል እና ወደ ሎ ቲዮሪ የነበረው ወደዛ ማደግ ይችላል ማለት ነው። ሌላው ሞዴል ነው። A model is a mental map formed by deliberate analogy with a more familiar concept ይላል። ሞዴል የምንለው ይህም በጣም ኢምፖርታንት ነው። በተለይ በባዮሎጂ ውስጥ በሰፊው እንጠቀመዋለን። ሜንታል ማፕ ነው ስንል ለምሳሌ በጣም አእምሯችን ውስጥ ምስል በመፍጠር በቲዮሪ ደረጃ በጽንሰ ሀሳብ ደረጃ አንዳንድ ሀሳቦች
በኮንሰፕት ደረጃ ውስብስብ ሊመስሉ ይችላሉ ወይም እኛ ቶሎ ላንረዳቸው እንችላለን። ያንን ወደ ቀላል ወደ ሆነ መልኩ በአእምሯችን በምናባችን እንድንስለው ወይም ቀለል ባለ መልኩ እንድንረዳው ፋሚሊያር ኮንሰፕት ከማድረግ አንፃር አናሎጂን መፍጠር ማመሳሰል ማለት ነው። ሞዴልን ምንለው ሞዴልስ አር used in science to simplify ideas or certain aspects of a phenomena የሆነ ለምሳሌ ምሳሌ the key and the lock model of enzyme action and the Crick-Watson model of DNA structure እነዚህ ቤስት ኤግዛምፕል ናቸው። በባዮሎጂ ብዙ ጊዜ ምናውቃቸው ናቸው። እነዚህ ሁለት ሞዴሎች ምንድነው አይዲያዎችን ቀላል ማድረግ እንደዚሁም ኮንሰፕቱን በቀላሉ ሲምፕሊፋይ በሆነ መልኩ የሆነ አስፔክት ኦፍ ወይም የሆነ ጉዳይ አሁን እዚህ ጋር ኪ ኤንድ ሎክ ሞዴል ስለ ኢንዛይሞች ማለት ነው። ሎክ ኤንድ ኪ ሞዴል ይሄ የቁልፍና መቆለፊያ ምንለው ሞዴል ወይም የኢንዛይም ሰብስትሬት እና ኢንዛይሞች እንግዲህ ስፔሲፊክ ናቸው አይደለ? ስፔሲፊክ የሆነ ኢንዛይም አንድ ኢንዛይም ወይም ሎክ ምንለው ኢንዛይም ነው ስፔሲፊክ ነው። ከአንድ ሰብስትሬት ጋር ብቻ ነው ፊት ማድረግ የሚችለው። እንግዲህ ሎወር ግሬድ ላይ ሃይ ስኩል ላይ በሰፊው ተማራቸውን የኪ ኤንድ ሎክ ኤንድ ኪ ሞዴልን በስፒድ አፕ ኬሚካል ሪአክሽንን ለማድረግ በጣም ኢምፖርታንት ወደፊት እንመጣለን ስለ ኢንዛይሞች ከላይ ባሉ ቀጥሎ በምናያቸው ምዕራፎች ላይ እንመጣባቸዋለን በሰፊው። ግን ለአሁን የኮንሰፕት የሎክ ኤንድ ኪ ሞዴል ለኢንዛይሞች እንዴት እንደሚሰሩ ኬሚካል ሪአክሽን ላይ በሰውነታችን የሚካሄደውን ኬሚካል ሪአክሽን ለመግለጽ በቁልፍና ጋን ኮንሰፕት ስንረዳ በጣም ቀለል ብሎን እንድንረዳ ያስችለናል። ያን ኮምፕሌክስ አይዲያ ቀላል። ሌላው የክሪክስ እና ዋትሰን የዲኤንኤ ስትራክቸር ይሄም በጣም ውስብስብ ሀሳብ ነው። ግን በዲኤንኤ ደብል ሄሊክስ ኮንሰፕት ልክ እንደ መሰላል እንዲህ አይነት ጥምዝምዝ አይነት እንትን ስትራክቸር ያለው እንዲህ አይነት እንዲህ አይነት ቅርጽ ያለው ነው የደብል ሄሊክስ ክሪክ እና ዋትሰን ልክ እንደ መሰላል አድርጎ ያን ኮንሰፕት እንድንረዳ በቀላሉ እኛ በሚገባን ሞዴል እንድንረዳው አስችሎናል ማለት ነው። በአጠቃላይ ሞዴል የምንላቸው ውስብስብ የሆኑ አይዲያዎችን ወይም ኮንሰፕቶችን በቲዮሪ የምናውቃቸውን እኛ በምናውቃቸው ከዚህ በፊት በምናውቃቸው ኮንሰፕቶች ጋር በማገናኘት ማቅረብ ማለት ነው። ሌላው ስምንተኛው ስቴፕ ኢቫሉዌሽን ነው። ኢቫሉዌሽን እንግዲህ ሳይንቲፊክ ሜተድ ውስጥ ክሪቲካል ከምንላቸው ስቴፖች ውስጥ አንዱ ነው። ፎር ቫሊድ conclusions many rounds of the same experiments need to be undertaken. This means each experiment should be done again and again until consistent results are obtained ይላል። እንግዲህ ኢቫሉዌሽን የምንለው ወይ ምንድነው በአማርኛው ኢቫሉዌት ማድረግ መገምገም ነው። ይሄ በጣም ወሳኝ ስቴፕ ነው። የኤክስፐሪመንታችንን ውጤት ጥራቱን ታማኝነቱን ከመለካት አንፃር በጣም ወሳኝ ቫሊድ የሆነ ኮንክሉዥን ላይ ስንደርስ ኤክስፐሪመንቱ ተደጋጋሚ በሆነ መልኩ ኮንሲስተንት በሆነ መልኩ ተመሳሳይ ሪዛልት ማምጣት መቻል አለበት። ሪላያቢሊቲውን ወይም ታማኝነቱን ከፍ ለማድረግ ቫሊድ ወይ ትክክለኛ ነው ታማኒ ነው ለማለት ኤክስፐሪመንታችን ተደጋጋሚ በሆነ መልኩ ምክንያቱም አንድን ነገር በተደጋጋሚ ሞክረን ስናረጋግጥ ለእርግጠኛነት ማለትም ቅድም ከዚህ በፊት ያነሳናቸው የተለያዩ ኤክስፐሪመንታል ቫሪያብሎች ይኖራሉ። በነዛ ምክንያት እንዳልተከሰተ ለማረጋገጥ እነዚህ ኮፋውንዲንግ ቫሪያብሎች ኮንትሮል ማድረግ ማንችላቸው ቫሪያብሎች ናቸው ብለናል። እንደነዛ አይነት ቫሪያብሎች ወይ የተወሰኑ ጥቃቅን የሆኑ ሚስቴኮች እንዳልተከሰቱ ለማረጋገጥ ሞር ሪላያብል እና ታማኝና ትክክለኛ እንዲሆንልን ኤክስፐሪመንታችን ተደጋጋሚ የሆነ
ሙከራ ማድረጉ የተሻለ እርግጠኛ እንድንሆን ያደርገናል። በተደጋጋሚ ስናደርግ ከአንድ 2-3 እንትን ስንል ታማኝነቱ ከፍ እያለ ይሄዳል። ሳይንቲፊክ ምናውናት ኢቫሉዌሽን ይሄን ደግሞ ኢቫሉዌሽን ሌላኛው 9ኛ ላይ ሪፖርቲንግ እና ፐብሊሽንግ ሪዛልት ይሄም የመጨረሻውና በጣም ወሳኝ ይሆናል። ምክንያቱም ሳይንቲፊክ ኮሚኒቲ ጋር እዚህ ነው መድረስ የምንችለው የኛ ውጤት። ኮሚኒኬሽን ኢዝ አን ኢምፖርታንት ኮምፖነንት ኦፍ ዘ ሳይንቲፊክ ሜተድ በጣም ወሳኝ የሆነ ክፍል ነው። ኮሚኒኬሽን በተለያየ መልኩ ኮሚኒኬት እናደርጋለን ከሳይንቲፊክ ኮሚኒቲ ጋር። ስለዚህ ሳይንቲፊክ ሜተድ ውስጥ ያሉ እንትን የኮሚኒቲ ኢፈርት ቀላል የሚባል አይደለም፣ በጣም ከፍተኛ ነው። አዳዲስ እውቀቶች በመጡ ቁጥር ሳይንቲፊክ ኮሚኒቲ ጋር መዳረስ ስላለባቸው ያ በሌሎች ኤክስፐሪመንቶችም በሌሎች ሳይንቲስቶችም ሙከራ መደረግ መቻል ስላለበት ማለት ነው። ያም የሆነው the knowledge generated in the field of science has to reach the scientific community, the proper channels of communication for scientists and researchers are scientific journals። እነዚህ ናቸው። በዚህ መልኩ ነው በሳይንቲፊክ ጆርናል ሊሆን ይችላል፣ በኮንፈረንስ ፕሮሲዲንግ፣ በቡሌቲንስ and other publication series ሊሆን ይችላል። communication through reporting also avoid repetition of the same work። በዚህ መልኩ ፕሮፐር ቻናል የምንላቸው ሳይንቲፊክ ጆርናሎች ሊሆኑ ሳይንቲፊክ ጆርናል የምንላቸው እኛ ሪሰርች ፔፐሮች ዲቴል በሆነ መልኩ ለዓለም ፐብሊሽ ይደረግ። ብዙ ዩኒቨርሲቲዎች ኢትዮጵያም ላይ ብዙ አሉ የሚቆጠሩ ዩኒቨርሲቲዎች፣ በተለይ ትልልቅ የሚባሉ ዩኒቨርሲቲዎች የሚያዘጋጁት የራሳቸው ሳይንቲፊክ ጆርናል አላቸው ለዓለም አቀፉ ማህበረሰብ ፐብሊሽ ለማድረግ ማለት ነው። ግኝቶቻቸውን ኮንፈረንሶችን በማዘጋጀት ሳይንቲስቶች የግኝቶቻቸውን ብዙ ሰው በተገኘበት ኮንፈረንስ በተዘጋጀበት ያቀርባሉ። በተለያዩ ቡሌቲን እነዚህ መጽሔቶችን፣ ማስታወቂያዎችን ምናምን እየተጠቀሙ ሌሎች ፐብሊኬሽን ሲሪሶችን መጽሐፍትን ምናምን እያዘጋጁ ለሳይንቲፊክ ኮሚኒቲው የሚያደርሱበት መንገድ ነው። ኮሚኒኬሽን ስሩ ሪፖርቲንግ አልሶ እንዳልነው ደግሞ ጥቅሙ ምንድነው? ትልቁ ጥቅም ይህን ከሌላው ኮሚኒቲ ማዳረሳችን ሪፒቲሽንን ከመቀነስ ጋር ተደጋጋሚ በተመሳሳይ ስራ ላይ ሌሎች ሪሰርቸሮች ጊዜያቸውን ሪሶርሳቸውን እንዳያባክኑ ያንን ከመቀነስ አንፃር ትልቅ አስተዋጽኦ ይኖረዋል ማለት ነው። እዚህ ጋር ደግሞ የምናያት ፍሎ ቻርት በአጠቃላይ ሳማራይዝ ታደርግልናለች። በአጠቃላይ የሳይንቲፊክ ስቴፕስ ኦፍ ሳይንቲፊክ ሜተድ እስካሁን የተወያየናቸውን ማለት ነው። ሳማራይዝ ከማድረግ አንፃር የመጀመሪያው ኩዌስችን ነው፣ ጥያቄ ከአይዲያ በመነሳት የሆነ ነገር ስናይ ጥያቄ ይፈጠርብናል። የሰው ልጆች ሁልጊዜም ኪሪየስ ነን ለምናየው ነገር። ከዛ በኋላ ባክግራውንድ ሪሰርቾችን ቼክ እናደርጋለን ላነሳነው ጥያቄ። ከዛ በኋላ መላምቶችን ማዘጋጀት ሃይፖቴሲስ ኮንስትራክት እናደርጋለን። ሃይፖቴሲስ ስንል ኢንተሊጀንት ገስ ወይም ኤዱኬትድ ገስ ነው ላነሳነው ጥያቄ ብለናል። ይሄ ሊሆን ይችላል ብለን የምናስቀምጠው መላምት። ከዛ በኋላ ቴስት ዊዝ አን ኤክስፐሪመንቶችን ቴስት ማድረግ፣ ቴስት ዲዛይን ማድረግ ማለት ነው። ለመላምታችን ይሆናል ብለን የምናስበውን ኤክስፐሪመንት እናዘጋጃለን። ሁለት ግን ወሳኝ ነጥቦች አሉ። ፕሮሲጀር ወርኪንግ እየሰራ ነው ለማለት የስ ኦር ኖ ማለት ኖ ከሆነ ሴታፓችን ችግር ሊኖረው ይችላል። ሰው ትራብል ሹት የግድ ያስፈልጋል ማለት ነው። ትራብል ሹት ፕሮሲጀር ፊክስ ማድረግ፣ ስቴፖችን ፊክስ እና ሴታፕ ማስተካከል፣ ከዛ እንደገና ኤክስፐሪመንቱን መስራት። የስ ከሆነ እንቀጥላለን ማለት ነው። ፕሮሲጀሩን በዛ መልኩ ወደ ውጤት እንቀጥላለን። ከዛ በኋላ አናሊሲስ ኤንድ ዳታ ድሮ ኮንክሉድ ወደ ድምዳሜያችን እንመጣለን ማለት ነው። ከአናሊሲስ ከሰራን በኋላ ኢንተርፕሬት ካደረግን በኋላ ወደ ኮንክሉዥን የሰራናቸው ነገሮች ፊገሮችን፣ ዳታዎችን፣ ሜጀርመንቶችን በደንብ ከወሰንን በኋላ
ወደ ድምዳሜ እንሄዳለን። ከዛ በኋላ ምን ይመጣል? የሰራነው ኤክስፐሪመንት ከሃይፖቴሲሳችን ጋር አላይን የሚያደርግ ከሆነ የሚጣጣም ከሆነ ፊት የሚያደርግ ከሆነ እንቀበለዋለን። ማያደርግ ከሆነ በከፊል ወይ ትክክል ወይ ሙሉ በሙሉ ፌል ካረገ ፕሮጀክታችን ወደ ኋላ እንመለሳለን። ግን ይሄ በጣም ወሳኝ ነው። እኛ የሆኑ ስቴፖችን መተን ያ ስቴፕ ፌል ቢያደርግ እሱም እንደ ባክግራውንድ ሪሰርች ስለሚጠቅም ሳይንቲፊክ ወርልድ ላይ ምክንያቱም ይሄ ስቴፕ ተኬዶ አልሆነም ይሄ አይነት ውጤት መጥቷል የሚለው ትልቅ ነገር ስለሆነ እሱም እንደ ትልቅ ግብአት ይወሰዳል በሳይንቲፊክ ኮሚኒቲ ውስጥ ማለት ነው። ትክክል ሆኖ ከመጣ ደግሞ ሃይፖቴሲሳችን መላምታችን ትክክል ሆኖ ከተገኘ ወደ ኮሚኒኬሽን ያልነው የመጨረሻው ስቴፕ ማለት ነው የኛን ግኝት በሌሎች ወደ ማጋራት በተለያዩ መልኩ በጆርናሎች ሳይንቲፊክ ጆርናሎች ምናምን አድርገን ለሳይንቲፊክ ኮሚኒቲ የምናደርስበት ስቴፕ ይሆናል ኮሚኒኬሽን ሪዛልት። በአጠቃላይ በዚህ ፍሎ ቻርት የሳይንቲፊክ ሜተድን ሳማራይዝ ወይም ቪዥዋላይዝ በምናባችሁ መስራት ትችላላችሁ። በቀጣይ ቤዚክ ቱልስ ኦፍ ባዮሎጂስት የሚለውን እንመለከታለን። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮውን ላይክ ለጓደኞቻችሁም ሼር አድርጉ። ቴሌግራማችን ጆይን ማድረግ እንዳትረሱ። ኮሜንት ላይ ባለው የቴሌግራም አድራሻችን ማለት ነው እዛ ላይ ማቴሪያሎችን አክሰስ ማድረግ ትችላላችሁ። ኔክስት እንገናኛለን። ባይ ባይ።